ስራ ፈጠራ የፓርቲያችን ዋነኛ የትኩረት አቅጣጫ ሆኖ ቆይቷል። አሁንም ቀሪ ስራ ያለ ቢኖርም ባለፉት 5 ዓመታት በአማካይ 3.5 ሚሊዮን ቋሚ ስራ ከመፍጠራችን በላይ ወጣቱን ኮዲንግ እያሰለጠንን ለአዲሱ የቴክኖሎጂ ዘመን እያዘጋጀን እንገኛለን። ወጣቱ ሀገሩን የሚረከበው ነገ ሳይሆን ዛሬ ነው ብለን በእጅጉ እናምናለን። 5 በሁሉም የኢትዮጵያ አካባቢዎች ያሉ ዜጎቻችንን የልማት ተሳታፊና ተጠቃሚ ለማድረግ ተግተን ሰርተናል። በኢትዮጵያ የፖለቲካ ኢኮኖሚ ማዕቀፍ ዳር መሃል ዋና አጋር የሚባል ግንብ ፈርሷል። ሁሉም ዜጋ እኩል ድል እንዲያገኝ የሁሉም አካባቢ የልማት አቅም እንዲወጣ ተግተን ሰርተናል። ልማት አሳታፊ ካልሆነ ዋጋ የለውም ብለን አጥብቀን እናምናለን። 6 የኑሮ ውድነትን በተመለከተ በህዝባችን ላይ የሚያስከትለውን ጫና በአግባቡ እንረዳለን። ለዚህ ነው በተናበበ የገንዘብና ፊስካል ፖሊሲ ለተከታታይ 10 ዓመታት አስቸግሮ የነበረውን የዋጋ ግሽበት በመግራት ወደ ነጠላ አሃዝ ማውረድ የቻለው። የዋጋ ግሽበትን መቀነስ በራሱ ግብ ስላልሆነ የተከማቸውን የኑሮ ውድነት ሸክም ለመቀነስ የዜጎቻችንን ገቢ የመጨመርና ምርትና ምርታማነትን በማሳደግ ላይ በርትተን እንሰራለን። 1 ደቂቃ ይቀሩታል። እንደ አንድ ዜጋ ተፎካካሪ ፓርቲዎች የማነሳው ጥያቄ ለኢትዮጵያ ህዝብ ምን ይዛችሁ መጣችኋል የሚል ነው። ውድ የአገሬ ልጆች፣ ስለዚህ ምርጫው ግልጽ ነው። ተፎካካሪዎች እንደሚሉት ወደ ኋላ እንመለስ ወይስ ይህንን ኢትዮጵያን የማዘመንና የማበልጸግ ጉዟችንን አጠናክረን እንቀጥል? የብልጽግና ፓርቲ የተሻለ ነገን ቃል እየገባ ብቻ ሳይሆን ዛሬ እየገነባ ነው። ኢትዮጵያን የአፍሪካዊት የብልጽግና ምሳሌት ማድረግ እንደሚቻል በተግባር እያሳየ ያለውን የብልጽግና ፓርቲን ይምረጡ። ከአፍርሶ መገንባት አባዜ ኢትዮጵያን ወጥቶ ልጆቻችን የተሻለ ነገን እየሰራ ያለውን የብልጽግና ፓርቲን ይምረጡ። የስልጣን ምንጭ ህዝብ እንደሆነ እናምናለን። ብትመርጡን ቃል ኪዳናችንን ለ5 ዓመት ብታድሱ የጀመርናቸውን ነገሮች አጠናክረን እንቀጥላለን። ምርጫችን የስንዴ ነዶ ነው። ብልጽግናን ይምረጡ።